የኢትዮጵያ መንግስት እንግዲህ በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ለኤርትራ መንግስት ይፋዊ የሚባል ደብዳቤን ጽፏል። ጥር 30 2018 ዓ.ም ላይ የወጣ ይፋዊ ደብዳቤ ነው። ደብዳቤው ብዙ ይዘቶችን በውስጡ ይዟል። እንግዲህ እንደሚታወቀው ኢትዮጵያና ኤርትራ ባለፈው ጠቅላይ ሚኒስትሩ በፓርላማ ውሏቸውም እንዳነሱት ብዙ ጉዳዮችን መነሻ ባደረገ ምክንያት መካረር ውስጥ መግባታቸው ይታወቃል። ይሄ መካረር ደግሞ ወደ መባባስና ወደ ሌላ ግጭቶች እንዳያመራ የኢትዮጵያ መንግስት የተለያዩ የዲፕሎማሲያዊ ሙከራዎችን የነገሮችን ለማርገብ ጥረቶችን ሲያደርግ እንደነበረ እናውቃለን። አሁን ወደ ኤርትራ መንግስት የተጻፈው ደብዳቤም የዚህ ቀጣይ ክፍል ሆኖ መጥቷል ብለን ማንሳት እንችላለን። የደብዳቤውን ይዘቶች በማንሳት እስኪ እንጀምር። እንግዲህ ማስጠንቀቂያዎች አሉት፣ የሰላም ጥሪዎችም አሉት። የኤርትራ መንግስት ከዓለም አቀፍ ሕግ አንጻር ጥሰቶችን የፈጸመባቸውን ጉዳዮችም እንደዚሁ ሃይላይት ያደርጋልና ይዘቱን እንወስድ። ለኔ ከማስጠንቀቂያ ይልቅ የሰላም ጥሪ አድርጌ ነው የምወስደው። ምክንያቱም የኢትዮጵያ ዲፕሎማሲም የኢትዮጵያውያንም ሰላም ወዳድና የግጭት ታሪክም የለንም ስንደፈር ስንወረድ ምላሽ ከመስጠት በዘለለ ማለት ነው። ስለዚህ በሳምንቱ መጨረሻ ላይ የውጭ ጉዳይ ሚኒስቴር ላከው ደብዳቤ የሰላም ጥሪ ተደርጎ ነው መወሰድ ያለበት ብዬ ነው ማስበው። ሌሎች አሉ ማስጠንቀቂያ ማስፈራሪያ ብለው ሲገልጹ ያየሁትና ለኔ ከይዘቱ ከተመለከትን የሰላም ጥሪ አድርጎ መውሰድ የሚቻል ይመስለኛል። አዲስ አይደለም። ከዚህ በፊት ክቡር ጠቅላይ ሚኒስትሩ የዛሬ ሳምንት በነበራቸው የፓርላማ ውሎ በተመሳሳይ የኤርትራ መንግስት በኢትዮጵያ ውስጥ እያደረገ ያለውን ነገር ለማመላከት ሞክረዋል። ከዚህ በፊትም ዶክተር ጌዲዮን በተመሳሳይ ለተባበሩት መንግስታት ተመሳሳይ ይዘት ያለው ደብዳቤ መጻፋቸውን እናስታውሳለን። የደብዳቤው ሶስት ዋና ዋና ጉዳዮችን ነው የያዘው። አንደኛው ኤርትራ የኢትዮጵያን ግዛት አልፋ መግባቷን ይጠቁማል። ሁለተኛ ነገር ደግሞ በኢትዮጵያ ውስጥ ከሚንቀሳቀሱ ህገወጥ ታጣቂዎች ጋር ያልተገባ ግንኙነት ወይም ህገወጥ ግንኙነት እያደረገች መሆኑን ያነሳል። በተለየ መልኩ ደግሞ በሰሜን ምስራቅና በሰሜን ምዕራብ በሚገኙ የሀገራችን አካባቢዎች ላይ ድንበር አልፈው ወደ ውስጥ ዘልቀው በመግባት ከታጣቂዎች ጋር እንቅስቃሴዎች እያደረጉ እንዳሉም ይጠቁማል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ እነዚህን ሀሳቦች ከዘረዘረ በኋላ ማሳሰቢያ ወይም ደግሞ ማስጠንቀቂያ የሚመስል ሀሳብ አለው። እንደምናውቀው በዩኤን ቻርተርም ከተቀመጡና የሀገራት ሉዓላዊነት መገለጫዎች መካከል አንደኛው የአንዱን የግዛት ወሰን የማክበር ጉዳይ ነውና ኤርትራም የኢትዮጵያን ወይም ደግሞ የዩኤን ቻርተር ተላልፋ ዓለም አቀፍ ድንበሩን የኢትዮጵያን ድንበር አልፋ ከገባችበት በአስቸኳይ እንድትወጣ የሚል ማስጠንቀቂያም አለው። ከዛ በተጨማሪ ደግሞ ከህገወጥ ታጣቂዎች ጋር የምታደርገውን ግንኙነት በፍጥነት እንድታቆም ይጠቁማል። በመጨረሻ ደግሞ የሰላም ጥሪ ብዬ ቅድም የገለጽኩት ኢትዮጵያ በሁለቱ ሀገራት መካድ የሌለብን ነገር እኛ ኢትዮጵያን ማወቅ ያለብን በኢትዮጵያና በኤርትራ መካከል ያልተዘጋ ያልተቋጨ ነገር ግን መዘጋት መቋጨት በንግግር መፈታት ያለበት ኢሹአል የባህር በርን ጨምሮ ማለት ነው። ስለዚህ ውጭ ጉዳይ ሚኒስቴር በደብዳቤው ማጠቃለያ ላይ የኢትዮጵያን የሰላም ፍላጎትና ያልተቋጩ ጉዳዮችን በሰላም ለመፍታት ለንግግር ዝግጁ መሆኑን የባህር በርን በአሰብ በኩል የኢትዮጵያን የባህር በር የማግኘት ፍላጎትን ጨምሮ በንግግርና በውይይት ይህንን ነገር ለመፍታት ፍላጎት እንዳለው ጠቁሟል። ከቀናት በኋላ የኤርትራ ውጭ ጉዳይ ሚኒስቴር በተመሳሳይ ምላሽ ሰጥቷል። ምላሹ እንደተጠበቀው ክህደትና የዓለም ማህበረሰብ የሚያውቀውን ነገር አልተደረገም አልሆነም የሚል ክህደትን የቀላቀለ ነው። ምንድነው መፍትሄ ሆኖ ወደ ምላሹ እንመለሳለን። ከዛ አስቀድመን በጀመርነው አግባብ አንድምታው ላይ ደግሞ እንሂድ። እንግዲህ ይሄ ደብዳቤ ቅድም እንዳነሳ ነው ሶስት ያህል ነጥቦች ላይ ትኩረት ባደረገ ይዘት ለኤርትራ መንግስት ቀጥተኛና ይፋዊ ዶክመንት ሆኖ እንግዲህ እንዲላክ ተደርጓል። ይሄ ሁኔታ በተለይ የኢትዮጵያን የዲፕሎማሲ አቋም በተመለከተ የሚኖረው አንድምታ ምንድን ነው? የሁለቱ ሀገራት ግንኙነት ቀደም ብለንም ጉዳዩን ስናነሳ ባነሳውት መልኩ ከዲፕሎማሲያዊ መሻከር ወደ መካረር የደረሰበት ሁኔታ አሁን መመልከት ስለሚቻል በዛ ውስጥ ኢትዮጵያ ግን በዲፕሎማሲያዊ ቁመናና አቋም መለኪያዎች መሰረት የዚህ ደብዳቤ አሁን በዚህ ሰዓት መውጣት ምን አይነት አንድምታ ሊኖረው ይችላል ወይ ምን ይነግረናል? ያው ብዙ ነገሮችን ማንሳት ይቻላል። ቀደም ሲል ስጢፋኖስ ያነሳዋል የደብዳቤው ዋና ይዘቶች። በእነዚህ የደብዳቤ ይዘቶች ውስጥ
የመጀመሪያውና ዋነኛው ጉዳይ የኤርትራ መንግስት የኢትዮጵያን ሉዓላዊነት መጣሱን የኢትዮጵያ መንግስት ገልጿል በደብዳቤ ውስጥ። በሁለተኛ ደረጃ የምናነሳው መደበኛ የሆኑ ፍላጎቶቹን ደግሞ አስቀምጧል። አንደኛውና የመጀመሪያው ያስቀመጠው ጉዳይ የኤርትራ መንግስት አሁን የጣሰውን ሉዓላዊ ድንበር ለቆ በአፋጣኝና በአስቸኳይ እንዲወጣ ጠይቋል። ከዛ ውጪ የኤርትራ መንግስት ኢትዮጵያን ከሚያተራምሱ ታጣቂ ኃይሎች ጋር የሚያደርገውን ማንኛውንም አይነት ትብብር እንዲያቆም የተጠየቀበት ነው። ሌላውና ትልቁ የዲፕሎማሲና እንደዚሁም ደግሞ የትብብር ጥሪ የኢትዮጵያ መንግስት አቅርቧል ለኤርትራ መንግስት። ይሄ ትልቅ ነው ብዬ አስባለሁ። በሁለቱ ሀገራት መካከል ምንም እንኳን አሁን ላይ ውጥረት ያለ ቢሆንም ነገር ግን ኢትዮጵያ ለውይይት ዝግጁ መሆኗን አሳይታለች። በዚህ ሳምንት ደግሞ የአፍሪካ ህብረት የመሪዎች ጉባኤ እንደሚካሄድ ይታወቃል። ከዚህ ጋር ተያይዞ የኤርትራ መንግስት የሰጠው ምላሽ አለ። ኢትዮጵያ በእነዚህ ነጥቦች ላይ ያቀረበቻቸውን ጥሪዎች በቀጥታ ከመቀበል ይልቅ ጉዳዩን ወይንም ድርጊቱን መካድና እንደዚሁም ለመፍትሄ ከመስራት ይልቅ ሽሽትን የመረጠ መንግስት ሆኖ ነው በዚህ ማዕቀፍ ውስጥ የተመለከት ነው። ስለዚህ የኤርትራ መንግስት በሰጠው ምላሽ ውስጥ የምናየውና ትልቁ ነገር የኤርትራ መንግስት አሁንም የሰላም ጠንቅ ሆኖ የመቀጠል ፍላጎት ያለው መሆኑን በተጨባጭ ያሳየበት ነው ብዬ አስባለሁ። ስለዚህ ለችግሮች መፍትሄ መሆን የሚቻለው በኢትዮጵያም እንደዚሁም ደግሞ በኤርትራ መንግስት መካከል የባህር በርን ጨምሮ ሌሎች ለ3 አስርተ ዓመታት ሁለቱን ሀገራት ግጭት ውስጥ የከተቱ ጉዳዮች ላይ ተወያይቶ ለመፍታት የሚያስችል ነገር ላይ መግባባት ላይ መድረስ ነው። በዚህ ረገድ ላይ ቅንነትና ወይንም ደግሞ ትኩረት ሰጥቶ ከኢትዮጵያ ጋር ለመስራት ቀና ልብ ካላሳየ የኤርትራ መንግስት ኢትዮጵያ ሀገራዊ ጥቅሟን የሚያስጠብቁ ቀጣይ የሆኑ እርምጃዎችን ልትወስድ የምትችልበት ሁኔታም ሊመጣ እንደሚችል ማወቅ ያስፈልጋል። ይህንን ስንል ሁለት ጉዳዮች ላይ የኢትዮጵያ መንግስት ሊያተኩር ይችላል ከዚህ በኋላ። አንደኛው የኤርትራን ወረራ እንደዚሁም ደግሞ ለታጣቂ ኃይሎች እያደረገች ያለችዋን ድጋፍ በተጨባጭ በማስረጃ በማሰባሰብ ዲፕሎማሲያዊ ጉዳዮቹን አጠናክሮ የመሄድ ነገር ላይ የኢትዮጵያ መንግስት በቀጣይ ሊቀጥል ይችላል። እዚህ ጉዳይ ላይ ቀደም ሲል እንዳነሳሁትም በመሪዎቹ ጉባኤ ላይ እነዚህን መረጃዎች ለመሪዎች በሁለትዮሽም በባለብዙ ወገን መድረኮች ላይ የማስገንዘብና ለህብረቱም እንዲያውቀው እንዲረዳው የማድረግ ጉዳይ ላይ ልትሰራ ትችላለች። ሁለተኛው ብዬ ማስበው ቀጠናዊና ዓለም አቀፋዊ አጋሮች ያላት ሀገር ነች ኢትዮጵያ። ስለዚህ የድንበር ጉዳይ ሲነዛ ማንንም ሀገር የሌላውን ሉዓላዊ ድንበር መጣስ አይችልም። ይሄ ዓለም አቀፍ ህግ መከበር መቻል አለበት። ስለዚህ ቀጠናዊም ሆነ ዓለም አቀፋዊ አጋሮቿን በማሳተፍ እነዚህ ህጎች እንዲከበሩ ጫና የመፍጠር እንቅስቃሴዎችንም ታደርጋለች። ከዚሁ ጋር ተያይዞ ግን ሉዓላዊነቷን ትጠብቃለች። ሌሎችም እንደ ባህር በር መዳረሻ ያሉ ጉዳዮች ላይ ደግሞ ተጨባጭ የሆኑ ውይይቶችን እንደዚሁ አጠናክራ የምትቀጥል ይሆናል ብዬ አስባለሁ። መልካም። እናስታውስ ከሆነ ከወራት በፊት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በአዲስ አበባ ዩኒቨርሲቲ በተካሄደ አንድ መድረክ ላይ የውጭ ግንኙነት ጉዳዮች ላይ ያተኮረ መድረክ ነበረ። የኤርትራን ጉዳይ በሰፊው አንስተውት ነበረ። ኤርትራ ለዚህ ህገወጥና ተንኳሽ አካሄዷ አሁንም ከኢትዮጵያ በኩል ያለው ምላሽ ሁልጊዜ ወደ ሰፊነትን ሳይሆን ገደብ ያለው ዲፕሎማሲ አካሄድም ገደብ እንዳለውና ሁልጊዜ ያ ሆኖ የማይቀጥል መሆኑን አንስተው ነበረ። አሁንም ግን ኢትዮጵያ ለዲፕሎማሲያዊና ለሰላም አካሄዶች ምርጫ የሰጠች ሀገር መሆኗን አስመስክራለች። ይሄ ሀገራዊ የሞራል ልዕልናዋን በተመለከተ ለዓለም የሚነግረው ብዙ ነገር አለው። ከዛ በተጨማሪም ደግሞ እንግዲህ የጉድዊሏንም እንደዚሁ ያሳየችበት ነው ከደረሰ ቅድም እንዳነሳው ከኤርትራ መንግስት ጋር ለመነጋገር። ሌላው በምን ማንሳት አለብን ብዬ ማስበው ስቲቭ የዓለም አቀፍ ጉዳዮችን ቀጠናዊ ጉዳዮችንም እንደዚሁ በተለይ ቀጠናዊ ጉዳዮች ላይ ትኩረት ያደረገ ሀሳብ የያዘ ነው። ብዙ ነገሮችን ሜንሽን አድርጓል። ቅድም እንዳነሳው የባህር በርንም ጉዳይ ሜንሽን አድርጓልና ከኤርትራ ጋር ኤርትራ የምታመጣው ጸባጫሪነት በቀጠናው ላይ ሊያስከትል የሚችለውን የሰላም ሁኔታ በተመለከተ ደህንነቱ ያልተጠበቀ ቀጠና ምን ያህል አጠቃላይ ለዓለም ስርዓቱም ችግር መሆኑን ደጋግመን ያየነው ነው። በንግድ ስርዓቱም የአካባቢ በተለይ በጣም ከዓለም ንግድ ስርዓት ጋር ባለው ከፍተኛ ቁርኝት የተነሳ ማለት ነው። ስለዚህ የቀይ ባህር ደህንነት ጉዳይ ተነስቷልና እሱ እንዴት ይታያል? እስኪ እንዴት አያው? እሱ ምንም የትኛውም ቀጠናው ለሚደረጉ ጥናቶች የፖለቲካ ተንታኞች ሀሳቦችን ከተመለከተን ያለፈው 50-60 ዓመት
ከዛም 70 ዓመትም አድገን ልንወስደው እንችላለን። የኢሳያስና ቡድናቸው የአፍሪካ ቀንድ የሰላም ጠንቅ ናቸው። ምክንያቱም እዚህ አካባቢ ኢሳያስና ቡድናቸው አንድ ምንም ልማት የሚሉት ስራ የሚሉት ነገር የላቸውም። ሀገር ኤርትራንም ላለፉት 35 ዓመታት ከምን ወደ ምን እናመጣት እናውቃለንና አንድ የሚችሉት ነገር ግን ግጭት አዋልዶ ግጭትን እየተንከባከቡ ማሳደግ ነው። አፍሪካ ቀንድ ላይ ካሉ ግጭቶች ጀርባ ሁሉ ፕሬዚዳንት ኢሳያስና ቡድናቸው እንዳሉ ይታወቃል። ይሄ በአሁን ዘመን ደግሞ እዚህ አካባቢ የሚደረጉ ግጭቶች አካባቢውን ብቻ ሳይሆን የዓለም ስርዓትን ነው የሚያናጉት። በተለይ የቀይ ባህር ወቅታዊ ደህንነት ካለበት ሁኔታ አንጻር ማለት ነው። ቅድም እንደጠቀስሽው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን በአዲስ አበባ ዩኒቨርሲቲና በሆርን ሪቪው መጽሔት በተዘጋጀው መድረክ ላይ እንደጠቆሙት የፕሬዚዳንት ኢሳያስና ቡድናቸው በኢትዮጵያ ታሪካዊ ጠላቶች የተፈጠሩ ኢትዮጵያን የማዳከም ፕሮጀክት እንደሆኑ በተደጋጋሚ አንስተዋል። ደህንነታቸውን በኢትዮጵያ ኢንስታቢሊቲ የሚለኩ የኢትዮጵያ ለመረጋጋት የኛ የእድገትና የስልጣኔ ምንጭ ነው ብለው የሚወስድ ኃይል ነው። ከዛ በተጨማሪ ደግሞ ከጫካ የወጣ እንጂ አስተሳሰቡ ከጫካ ያልወጣ ኃይል እንደሆነም ይታወቃል። በኤርትራ ሕዝብ በኤርትራ ወጣቶች መስዋዕትነት እየቀለደ አሁንም ቢሆን ደግሞ ምንም ስራ መስራት የማይችል ስራ መስራት የማይወድ ነገር ግን ግጭቶችን የሚያዋልድ ኃይል እንደሆነ ይታወቃል። አሁን እንኳን ኢትዮጵያ ለሰጠችው የሰላም ጥሪ የሰጠው ምላሽ ደግሞ የዚህ ተከታታይ ባህሪው ማሳያ ይመስለኛል። ክህደትን ነው የመረጠው። ጉዳዩን ለጉዳዩ ላይ ራስን ንግግር ለማድረግ ከመነሳት ይልቅ የኤርትራ መንግስትን ተግባራት ግን የዓለም ህዝብ የሚያውቀው ይመስለኛል። ምኑ ነው የሚካደው? ጽምዶ ተብሎ በአደባባይ የሚደረገው ግንኙነት ነው የሚካደው? አማራ ክልል ውስጥ ለሚንቀሳቀሱ ታጣቂዎች የሚሰጠው ድጋፍን ነው የምንክደው የሚካደው ወይንስ ደግሞ በሌሎች አካባቢዎች የሚደረገው ተግባር ነው የሚካደው? የአፋድ ከፍተኛ አመራሮች አሁን የሰላም ስምምነቱን ተቀብለው ከመጡ በኋላ የሚሰጧቸው መግለጫዎች ካየን የኤርትራ ብቻ ሳይሆን የግብጽ እጅ እንዳለበትም እንመለከታለን። የተነሱትን ጉዳዮች የሚያረጋግጡ ናቸው። ከዚህ በፊትም ዶክተር ጌዲዮን ተመሳሳይ ደብዳቤ ጽፈዋል። የጠቅላይ ሚኒስትር አብይም ይሄን ተመሳሳይ ማሳሰቢያዎችን ሰጥተዋል። መፍትሄው ብዬ የማስበው አንደኛ የተደረጉትን ነገሮች በፍጥነት ማቆም ነው። የገባውን ሰራዊት ማስወጣት አንድ፣ ህገወጥ ግንኙነትን የሚደረገውን ግንኙነት ማቆም፣ ህገወጥ ታጣቂዎችን መደገፍ ማቆም አለበት። ከዚህ በተጨማሪ ደግሞ አንድ በግልጽ እኛ ኢትዮጵያውያንን ማወቅ ያለብን ኤርትራውያንን ማወቅ አለባቸው ብዬ የማስበው የኢትዮጵያና የኤርትራ ህዝብ ወንድማማች ነው። ነገር ግን ያልተፈታ ያልተቋጨ መፈታት ያለበት መቋጨት ያለበት ኢሹ አለ። ያ በግልጽ የባህር በርን ያካተተ ከአሰብ ጋር የተገናኘ እንደሆነ በመንግስት በኩል ተነስቷል። እኛ ኢትዮጵያውያን የምናምነው እሱን እንደሆነ መታወቅ አለበት። ነገር ግን ይሄ የአስመራ ላይ ያለው መንግስት ለንግግር ለውይይት ዝግጁ ይሆናል ተብሎ አይታሰብም። ነገር ግን ኢትዮጵያ ሁል ጊዜ ከአንድ ኃይል በሚደገስላት ሞትና የግጭት አዙሪት መቆየት የለባትም። መፍትሄ ያስፈልገዋል። በጣም ጥሩ። በዚህ ረገድ ኢትዮጵያም እንግዲህ ያላትን አማራጭ የሰላም አማራጭ በሙሉ አሟጣ እየተጠቀመች ስለመሆኑ ማሳያ ነው ብለን ማንሳት እንችላለን። ይሄ ደብዳቤ እንግዲህ ኤርትራም የተቀመጠውን የሰላም አማራጭ ተከትላ ለዛ ምላሽ መስጠቱ አዎንታዊ ምላሽ መስጠቱ ጠቃሚ ነው ተብሎ መወሰድ የሚችል ይመስለኛል። በቀጥታ ወደ ሶስተኛው ጉዳያችን ነው የምንሸጋገረው። ክቡራን ተመልካቾች ካፍታ በኋላ እንመለሳለን።